ጤና ይስጥልን እንዴት ናችሁ? እንደምን አርፍዳችኋል? የተወደዳችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ዛሬ እንግዲህ ሰፊ የሆኑ ሀሳቦችን ይዘን በተለይ ደግሞ የፕሌይኦፎቹ ጨዋታዎች ምን አሳዩን በሚለው ላይ ቆይታ የምናደርግ ይሆናል። ያው በአሁኑ ሰዓት ኢንተርናሽናል ብሬክ ነው የሚገኘው። በኢንተርናሽናል ብሬክ ደግሞ ወሳኝ የሚባሉ ጨዋታዎች እየተከናወኑ ይገኛሉ። እነዚህ ጨዋታዎች በተለይ በሙከራ ውስጥ ያልተሳካላቸው ብሔራዊ ቡድኖች የመጨረሻ እድሎቻቸው እንዲጠቀሙ መንገድ የሚሰጡ ናቸው። ትልቅ የሚባሉ ጨዋታዎች ትናንትና ተደርገዋል። በተለይም ደግሞ አውሮፓ ላይ የተደረጉ የዓለም ዋንጫ ፕሌይኦፎች የሚጠበቁ ነበሩ። ቱርክ ሮማኒያን 1-0 በሆነ ውጤት ያሸነፈችበት ጨዋታ ለቱርክ ብሔራዊ ቡድን እጅግ በጣም ወሳኝ ነበረ። ካዲዮጉግሉ ኳሱን መረብ ላይ ያስቀመጠው ተጫዋች ሆኗል። አርዳ ጉለር ነበር ለዚህ ጎል መገኘት ምክንያት የነበረው። ያው ይህ ተጫዋች ከመስመር እየተነሳ የማጥቃት እንቅስቃሴው ላይ በጣም ጥሩ የሚሆን ተጫዋች ነው። አብዛኛውን ጊዜ ከሚቆለፉ እንቅስቃሴዎች በመውጣት እነዛን እንቅስቃሴዎች ለተጋጣሚ በጣም አደገኛ የሚያደርግ ተጫዋች ነው። ትናንት ካዲዮጉግሉ ጎሉን ሲያስቆጥርም ከሱ ጀርባ ሆኖ ለጎሉ መነሻ የሆነበት እንቅስቃሴ የፈጠረበት መንገድ ትልቅነቱን የሚያሳይ ነው። ያው በዘንድሮ የውድድር ዓመትም በሪያል ማድሪድ ጥሩ ጊዜ እያሳለፈ ይገኛል። ይሄ ተጫዋች በአውሮፓ ቻምፒየንስ ሊግም ኤክስፔክት ከሚደረጉ ምናልባት በጨዋታ ተጽዕኖ ከሚያሳድሩ ተጫዋቾች መካከል እንደሚሆን ይጠበቃል። ስለዚህ ትናንት ቱርክ በዚህ ተጫዋች እንቅስቃሴ በካዲዮጉግሉ ጎል ድል ማድረግ እችላለች። ሌላው ትናንት የተጠበቀውና ምናልባትም በርከት ያለ የስፖርት ቤተሰቦች ያዩት ጨዋታ የሰሜን አየርላንድና የጣሊያን ብሔራዊ ቡድን ጨዋታ ነበረ። ትናንት ጣሊያን 2-0 በሆነ ውጤት ማሸነፍ ችላለች። አሁንም በዚህ ጨዋታ ትልቁን ስራ የሰራው የኒውካስል ዩናይትዱ የአማካኝ ክፍል ተጫዋች የሆነው ሳንድሮ ቶናሊ ነው። ቶናሊ 56ኛው ደቂቃ ላይ ጎል አስቆጠረ። ከዛ በኋላ ግን ሞይስኪን ባስቆጠረው ጎል ላይ ስሙን አስመዘገበ። ምክንያቱም መነሻ የነበረው እሱ ነው። ሞይስኪን ጎሉን ሲያስቆጥር ወሳኝ የሚባል ጎል እንዲያገኙም እድል መፍጠር ችሏል። ሌላው ከምሽቱ ጨዋታዎች መካከል እንግዲህ ዴንማርክ ሰሜን መቄዶኒያን 4-0 በሆነ ውጤት ያሸነፈችበት ጨዋታ ነበረ። የአርሰናሉ የአማካኝ ክፍል ተጫዋች የሆነው ክሪስቲያን ኖርጋርድ ትናንትና ጎል ማስቆጠር ችሏል። ምናልባት ክሪስቲያን ኖርጋርድ ትናንትና የተሰለፈበትን ቦታ ከተመለከት ነው የመሃል ተከላካይ ሆኖ ነበረ ጨዋታውን የጀመረው። ይሄ ደግሞ በዘንድሮ የውድድር ዓመት ሚኬል አርቴታ አንዳንድ ጨዋታዎች ላይ የተጠቀመበት መንገድ ትክክልነትን የሚያሳይ ነው። እንዳውም አብዛኛውን የጨዋታውን እንቅስቃሴ ከተመለከት ነው ከሄርመንሰን ፊት ኳስ የሚቀበለው ተጫዋች እሱ ነበረ። ጎል ማስቆጠሩ ብቻ አይደለም፣ በተለይም የመሃል ተከላካዩን ቪክቶር ኔልሰን ነፃ እንዲሆን በማድረግና የሆይቤና እንዲሁም የሁምለንድን እንቅስቃሴ ወደፊት እየገፋ በተለይ ከመስመር ከሚገኙት ከነ ጉስታቭ አይዛክሰን እና እንዲሁም ከነ ዳምስጋርድ ጋር የተጋጣሚን እንቅስቃሴ በጣም አስቸጋሪ በማድረግ ሂደቱን የሚመራው ተጫዋች እሱ ነበረ። ትናንትና 4-0 በሆነ ውጤት ሰሜን መቄዶኒያን ሲያሸንፉ ይህ ተጫዋች እንግዲህ ቋሚ ሆኖ ተሰልፎ 87 ደቂቃዎች ያክል ተጫውቷል። ሌላው ትናንት ፖላንድ አልቤኒያን 2-1 በሆነ ውጤት ያሸነፈችበት ጨዋታ ነው። ያው ሮበርት ሌቫንዶቭስኪ ጎል ማስቆጠር ችሏል። ዜሌንስኪ ሌላኛውን ጎል ያስቆጠረ ተጫዋች ነበር። ከሁሉም በላይ ግን የትናንትናው ጨዋታ ትልቁ ትኩረት የነበረው የዩክሬንና የስዊድን ጨዋታ ነው። ዛሬ በጣም ቆይታ የምናደርግበት ሀሳብ የሚሆነው ይሄ ጨዋታ ፕሮዲውስ ያደረገው ጉዳይ ላይ ነው። ይሄ ጨዋታ ፕሮዲውስ ያደረገው ትልቅ ሀሳብ ምንድን ነው? ቪክቶር ዮኬሬሽ የ9 ቁጥር አጥቂ ሆኖ ከተጫወተና የሚገባውን ሰርቪስ ካገኘ ምናልባት በቀጣዮቹ የአርሰናል የ3 ዋንጫ ጉዞዎች ላይ የሚኖረው ተጽዕኖ ከባድ እንደሆነ የታየበት ምሽት ነበረ። በተለይም ኒግሬን የሰጠውን የመጀመሪያውን 6ኛው ደቂቃ ላይ ያስቆጠረውን ኳስ ከተመለከትን እንዲሁም ኖርፌልት ከኋላ ኳሱን ጥሎለት እሱ ድሪብል እያደረገ ሄዶ መጨረሻ ላይ በ3 የተከላካይ መስመር ተጫዋቾች መካከል ኳሱን መቶ ያስቆጠረውን ጎል ስናይ እንዲሁም የፍጹም ቅጣት ምት ፔኔትሬሽኑን ያገኘበት የ73ኛው ደቂቃውን እድል ስናይ የዚህ ተጫዋች ሚና ምናልባት በአርሰናል የተሻለ እንዳያድግ ያደረገው
የሚኬል አርቴታ በሱ ዙሪያ የገነባው የጨዋታ ስትራክቸር እንደሆነ የሚያሳይ ነው። የዚህን ጨዋታ ሪፖርት በእርግጠኝነት ሚኬል አርቴታ እንደሚመለከተው ግልጽ ነው። ምክንያቱም የተጫዋቾቹ በኢንተርናሽናል መድረክ ፐርፎርም እያደረጉት ያለው ነገር በክለብ ደረጃ ለክለቡ የሚሰጠው ነገር የሚታወቅ ስለሚሆን ማለት ነው። በተለይ እንደ ቪክቶር ዮኬሬሽ አይነት በዘንድሮ የውድድር ዓመት ትልቅ ኤክስፔክቴሽኖች የነበሩት አጥቂ በዚህ ምሽት ያሳየው ፐርፎርማንስ አርሰናል ፕሮዲውስ እንዳያደርግ በአርሰናል የተሻለ ነገር እንዳይሰራ የገደበው ነገር ምን እንደሆነ የሚያሳይ ነው። በተለይ ከመስመር የማጥቃት እንቅስቃሴ የሚነሱ ሽግግሮች ይህን ተጫዋች ሞር ይዘው የሚያሳትፉ ከሆነና ተጫዋቹን በማጥቃት እንቅስቃሴ ውስጥ የተሻለ እንዲሆን እድል የሚሰጡ ከሆነ ይሄ ሃይሊ ቨርሰታይል የሆነ የፊት መስመር ተጫዋች በተለዋዋጭነት ባህሪ የአርሰናልን የመጨረሻ የማጥቃት እንቅስቃሴ እንደሚያሳድገውና የተጋጣሚን የመከላከል አደረጃጀት ቶርና ፓርት እንደሚያደርገው ብትንትን ማድረግ የሚያስችል አቅም እንዳለው ትናንትና ምሽት ተመልክተናል። 3 ነገሮች ላይ ለማረፍ እሞክራለሁ። የትናንትናው የቪክቶር ዮኬሬሽ 3 ጎሎች እንዲሁ ዝም ብለው የሚታዩ አይደሉ። በተለይ የአርሰናል የታክቲካል አናሊሲስ የሚሰጡ የቪዲዮ ትንታኔዎችን የሚሰሩ ባለሙያዎች ሚኬል አርቴታ ከስሩ ወደ 4 የሚጠጉ የቪዲዮ አናሊሲስ የሚሰሩ ባለሙያዎች አሉ። እነኚህ ባለሙያዎች በቀጣይ አርሰናል በሚያደርጋቸው የቻምፒየንስ ሊግ፣ የፕሪሚየር ሊግ፣ የኤፍኤ ካፕ ጨዋታዎች ቪክቶር ዮኬሬሽን ታሳቢ ያደረጉ የጨዋታ መንገዶች እንዴት መፈጠር አለባቸው ለሚለው ማሳያ ይመስለኛል። ትልቅ ፖይንት ነው የጣለው ቪክቶር ዮኬሬሽ። ፍጹም ነበረ ትናንትና። ሙሉ ጨዋታውን የተመለከትኩት በሁሉም እንቅስቃሴዎች ወርዶ ኳስ በመቀበል ወርዶ የቡድን እንቅስቃሴን በማገዝ በፔኔትሬሽን ወደፊት በመሄድ ሌሎች የጨዋታ ሽግግሮች ላይ የሚፈጠሩ አቅጣጫዎችን በማዘጋጀት እነዚህን አቅጣጫዎች ደግሞ የተሻለ ጥራት ያላቸው አቅጣጫዎች በማድረግ ቪክቶር ዮኬሬሽ የሰራው ስራ እጅግ በጣም የሚያስደንቅ ነው። በተለይ ኢንቴሊጀንት ሙቭመንቱ ኢን ቢሃይንድ በተከላካዮች ጀርባ እና መካከል ላይ በመምጣት እያንዳንዷን እንቅስቃሴ አስቸጋሪ በማድረግ ለተከላካይ መስመር ተጫዋቾች ፈታኙ የጨዋታ ምሽት ሰው ነበር። አብዛኛውን በእንቅስቃሴ የተሻለውን ነገር የሚሰሩ ተጫዋቾች የተሻለውን ነገር ለማድረግና የቡድናቸውን አጠቃላይ የቡድን ቅርጽ ለማስተካከል እንደ ቪክቶር ዮኬሬሽ መሆን አለባቸው። ለምሳሌ ኢን ቢሃይንድ የሚለው ሐሳብ በእግር ኳስ የተከበራችሁ የፖድካስቱ ቤተሰቦች ይሄ የቀጣይ የእንቅስቃሴው በተለይ የማጥቃት እንቅስቃሴውን ቡድኖች የሚመሩበት ሐሳብ ነው። ኢን ቢሃይንድ ፖዚሽን ይፈልጋል። በጣም ወሳኝ የሚባል የጨዋታ አቋቋም ይፈልጋል፣ እንቅስቃሴ ይፈልጋል፣ ወይም ደግሞ ይሄ ኢንቴሊጀንት ሙቭመንት የሚባለውን ነገር ይፈልገዋል። ከዛ ውጭ ፓስ ይፈልጋል፣ በተለይ ደግሞ ኢንሳይስ ፓስ ይፈልጋል። ይሄ ማለት ኳሱን በመቀስቀስ ወይም ደግሞ እንቅስቃሴውን ወደፊት እንዲያድግ በማድረግ የተሻለው እና ወሳኝ የሚባለው ነገር ምንድን ነው ለሚለው ምልክትና አቅጣጫዎች የሚሰጥ በተለይም ፊት ለፊት በሚገኙት ዳር ተደርገው በሚሮጡት ሩጫዎች ላይ የሚኖረው አስተዋጽኦ። አሁን ትናንትና ቪክቶር ዮኬሬሽ ፊት ለፊት በሚገኙ ዳር ተደርገው ወይም ደግሞ በአማርኛው እናምጣው ወግተው በሚሮጡ ሩጫዎች 13 ሽግግሮች ላይ ተሳትፏል። 13 ሽግግሮች በአንድ ጨዋታ በጣም ከባድ ነው። ቪክቶር ዮኬሬሽ ትክክለኛ የ9 ቁጥር ተጫዋች መሆኑን የምታውቀው ዳይሬክት ፔኔትሬሽን ሩጫዎችን በማድረግ የተጋጣሚ ቡድን የተከላካይ መስመር ክፍልን አደረጃጀት መረበሽ ይችላል። የዲፌንሲቭ ላይን ብሬኪንግ ስትራክቸርን በመፍጠር የተከላካይ መስመር ክፍል ተጫዋች ባሰበው የጨዋታ እቅድ ውስጥ እንዳይገኝ ለማድረግ እንደ ቪክቶር ዮኬሬሽ አይነት ትክክለኛ አጥቂ የለም። ስለዚህ ምንድን ነው ትናንትና የተፈጠረው ነገር? በስዊድን ብሔራዊ ቡድን ለምንድን ነው እንደዛ ውጤታማ የሆነው? ለምን በአርሰናል ውጤታማ አልሆነም ለሚለው የሚኬል አርቴታ የጨዋታ ታክቲክና ከሱ ጀርባ ላይ የሚጫወቱ ተጫዋቾች አጠቃቀም እንደገና መታየት አለበት። ለምሳሌ
ከጀርባው የሚቆሙ ተጫዋቾችን የትናንትናው ሽግግር ለመመልከት እንሞክር። በጀርባው ትናንትና ቪክቶር ዮኬሬሽ ጎል በሚያስቆጥርበት ሰዓት ኳሱን ለሱ የሚያመቻቹ ወሳኝ የሚባሉ ሁለት ተጫዋቾች ነበሩ። ከነኚህ ሁለት ተጫዋቾች መካከል በተለይ እሱን በማገዝ ከመስመር እየተነሳ እንቅስቃሴውን ይበልጥ ውጤታማ በማድረግ የታየው ተጫዋች 10 ቁጥር የለበሰው ኒግሬን የሚባለው ተጫዋች ነው። ኒግሬን ቪክቶር ዮኬሬሽን ለማግኘት 6 ኳሶችን ሞክሮ በሁለቱ በትክክል አግኝቶታል። ይሄንን ያደረገው አብሮት በተጫወተበት የትናንትናው የምሽቱ ጨዋታ ብቻ አይደለም። ይሄንን ያደረገው በዓለም ዋንጫ ባደረጓቸው የማጣሪያ ጨዋታዎች ውስጥ በአጠቃላይ በ4 የዓለም ዋንጫ የማጣሪያ ጨዋታዎች ውስጥ እሱን ፈልጎ ያገኛቸው 13 ንክኪዎችን መፍጠር ችሏል። ስለዚህ ዳይሬክትሊ የኢላንጋና የኒግሬን ሩጫዎች እንዲሁም የጆሃንሰንና እንዲሁም የጉድሙንሰን እንቅስቃሴዎች ጎል ማስቆጠርን መሰረት ያደረጉ ሳይሆን ለጎል መገኛ የሚሆኑ ሽግግሮችን ማዘጋጀት ነው። በአርሰናል ትልቁ ፈተና አብዛኛውን ከሱ ጀርባ ላይ የሚጫወቱ ተጫዋቾች አሲስት ሲከር ሳይሆኑ ጎል ስኮሪንግ ሲከሮች መሆናቸው ነው። ጎል የማስቆጠር ፍላጎት ያላቸው ተጫዋቾች እንጂ ለጎል መቆጠር መነሻ የሆኑ ተጫዋቾች አለመሆናቸው። ይሄንን ሚኬል አርቴታ በቡካዮ ሳካ አይቶታል። እንዲሁም ይሄንን ሚኬል አርቴታ በጋብሪኤል ማርቲኔሊ ተመልክቶታል። አብዛኛውን ከሱ ጀርባ ላይ በሚጫወትበት ሰዓት ለሱ የተሻለውን የጎል ማስቆጠር አቅጣጫ ለመፍጠር ጥረት ከሚያደርጉ ተጫዋቾች መካከል አንዱ የነበረው በቅርቡ በጉዳት ረጅም ጊዜ ቡድኑ ሳይጠቅም የተመለሰው የፊት መስመር ተጫዋቹ ካይ ሃቨርትዝ ነው። ከካይ ሃቨርትዝ ውጭ ምናልባት ትሮሳርድ በማጥቃት እንቅስቃሴ ውስጥ ለቪክቶር ዮኬሬሽ በጨዋታ በአማካኝ 3 የሚጠጉ ንክኪዎችን አድርጎ የመጨረሻ የማጥቃት እንቅስቃሴውን ጥራት ለማዘጋጀት እድል ይፈጥርለታል። ከዛ ውጭ ባለው የአርሰናል የማጥቃት እንቅስቃሴ ውስጥ የአርሰናል ትልቁ ፈተና የነበረው ቪክቶር ዮኬሬሽን አይድል የሚያደርጉ የጨዋታ ስትራክቸሮች ውስጥ ይሄ ተጫዋች መገኘቱ ነው። የተጫዋቹ የጎል ማስቆጠር የአቅም ችግር አይደለም ያለው። ተጫዋቹ ጎል ማስቆጠር ይችላል። በጨዋታ ውስጥ ለጎል የሚሆኑ እድሎች ማዘጋጀት ይችላል። እንደ ሌሎቹ አጥቂዎች ሁሉም ነገሮች እንዳሏቸው አጥቂዎች ሞባይል ነው፣ ኢንቴሊጀንት ራነር ነው ይሄ ተጫዋች። ከዛ ውጭ ደግሞ ራኒንግ ኢን ቢሃይንድ በጣም ወሳኝ የሚባለውን የጨዋታ ሐሳቡን ተግባራዊ ማድረግ የሚችል ተጫዋች ነው። በተለይም የተደበቁ የጨዋታ እይታዎች ውስጥ ከተመለከትነው ይሄ ተጫዋች በተደበቁ የጨዋታ እይታዎች ውስጥ ተቆልፎ ገብቶ እነዚህ በተደበቁ የጨዋታ እይታዎች ውስጥ ሾልኮ በመውጣት አደገኛ የሚባለውን ውሳኔ በመወሰን ይሄን አደገኛ ውሳኔውን የመጨረሻውን ስኬታማውን ንክኪ እንዲያደርግ ራሱን የሚያዘጋጅበት ብልጠት የታከለበት የእግር ኳስ ሐሳብ አለው። ስለዚህ በዚህ የእግር ኳስ ሐሳቡ የዚህ ተጫዋች አንዱ ትልቁ ፖይንት ከጀርባው የሚያግዘው ሰው የለም የሚለው ነው። ስለዚህ ለምንድነው ከጀርባው የሚያግዘው ሰው ይህ ተጫዋች ሚኬል አርቴታ መፍጠር ያቃተው ለሚለው ራሱ አሰልጣኙ መመለስ ይኖርበታል። ምክንያቱም እያንዳንዱ እንቅስቃሴ ከእያንዳንዱ የጨዋታ እቅድ በመነሳት የቡድኑ ወሳኝ የሚባለውን ስትራቴጂና የቡድኑ ወሳኝ የሚባለውን ሂደት አንድ አሰልጣኝ የማዘጋጀትና የመፍጠር ኃላፊነት ይኖርበታል። ስለዚህ ይሄንን የማዘጋጀትና የመፍጠር ኃላፊነቱን ለማምጣት እዚህ ተጫዋች ውስጥ የጎደለውን ነገር ለይቶ ማወቅ ያስፈልጋል። ተጫዋቹ ምንድነው የጎደለው? ቤዚክ የሆነ የእግር ኳስ ስኪል ነው የጎደለው ወይንስ ደግሞ አሲስት የሚደረግበት መንገድ ወይም ደግሞ እንቅስቃሴው እንዲያድግ የሚደረግበት መንገድ ነው መስተካከል ያለበት የሚለው የሚኬል አርቴታ ትልቁ የቤት ስራ ነው። ምክንያቱም የትናንትናው የቪክቶር ዮኬሬሽ 3 ጎሎች እኔ ጎሎች ብቻ ናቸው ብዬ አላስብም። እነዚህ 3 ጎሎች ቪክቶር ዮኬሬሽን እንዴት ሃፍ ስፔስን ፍሪኩዌንትሊ ነው እያልኩ ያለሁት በጣም በማይቋረጥና ረፍት የለሽ በሆኑ ሽግግሮች እንዴት ማጥቃት እንደሚቻል እንዲሁም አርሰናል የጎደለውን ይሄ ፓወር ፎርዋርድ የሚባለውን ወይም ደግሞ በጣም ጉልበተኛውን አጥቂ እንደገና ለመፍጠር የትናንትናው የቪክቶር ዮኬሬሽ የጨዋታ
መንገድ ለሚኬል አርቴታ የሚሰጠው ነገር እንዲሁ በቀላሉ የሚታይ ነው ብዬ አላምንም። ምክንያቱም በጣም ብዙ መሰረታዊ የሚባሉ የጨዋታ ለውጦች ማድረግ ከተቻለ ራኒንግ ቢሃይንድ ኢን ዘ ዲፌንደርስ ላይን በጣም ወሳኙ አርሰናል መረበሽ ከቻለባቸው ወሳኝ የሚባሉ የቻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎች ላይ ከተጋጣሚዎቹ የተከላካይ መስመር አደረጃጀትና ካጫወት ቅርጽ አንጻር ሊጠቀምባቸው የሚችልበትን ኳሊቲ ትናንትና ሙሉውን ቪዲዮን ያሳያቸው። እንዳውም በአንድ ጨዋታ የቪክቶር ዮኬሬሽ የመጨረሻዎቹ ወሳኝ ሳምንታቶች ምን ሊሆኑ ይችላሉ የሚለውን ክሊፕ ነው የሰጣቸው። ይህ ወሳኝ ሰዓት ነው። የኢንተርናሽናል ብሬክ አብዛኛውን ጊዜ እንዳውም ለአርሰናል ይዞት የሚመጣው ነገር ምንድን ነው? ጉንፋን ነው፣ እንደ ቫይረስ ነው ነበር የሚሉት አርሰን ቬንገር በነበሩበት ሰዓት። ይህ ተጫዋቾችን ይጎዳባቸዋል። በዚህም በሚኬል አርቴታ ሰዓትም በጣም በርካታ ተጫዋቾች ተጎድተዋል። ለምሳሌ የማርተን ኦዴጋርድን ወሳኙን የጉዳት ወቅት ማስታወስ እንችላለን። ይህ ባለፈው ዓመት የተፈጠረው ጉዳት የአርሰናልን የዋንጫ ጉዞ ፈትኖታል። የመጨረሻዎቹን የአርሰናል የዋንጫ ወሳኝ የሚባሉ የጨዋታ ቀናቶች ላይ ጫና አሳድሯል። ስለዚህ ይሄ የኢንተርናሽናል ብሬክ የፕሌየር ቫይረስ ነው የሚሉት፣ እንደ ቫይረስ ነው የሚቆጥሩት። ነገር ግን ዘንድሮ አርሰናል በስዊድን ብሔራዊ ቡድን የትናንትናው የምሽቱ ጨዋታ ቫይረስ አይደለም የሆነበት። አርሰናል የጠፋውን መንገድ ዊኒንግ ፓዝ ያገኘበት ምሽት ነው። እንዴት ነው ይሄን የዊኒንግ ፓዙን የማሸነፊያውን መንገድ መፍጠር ያለብን? እንዴት ነው ጨዋታዎች ማሸነፍ ያለብን? እንዴት ነው ለጨዋታዎች የተሻለ ዝግጁ ሆነ መቅረብ ያለብን ለሚለው ምልክት የሰጠበት ነው። ትናንት ሁለተኛውን ጎል ሲያስቆጥር እየተመለከትኩት ኳሱን ሺልድ ያደረገበት መንገድ ይገርማል። ኳሱን ይዞት ፔኔትሬት እያደረገ ከሄደ በኋላ በተከላካይ መስመር ተጫዋቾች መካከል በእግራቸው ነው ያልኩ ያለሁት። ያልተመለከታችሁት የስፖርት ቤተሰቦች ይህን ጎል እንድትመለከቱት እጠይቃለሁ። በተለይ አርሰናል ደጋፊዎች እንዲሁም የነፃ ኳስ ተከታታዮችም ብትመለከቱት የጎሉን ድንቅነት ትረዳላችሁ። ኳሱን ይዞት ከሄደ በኋላ ገፋ ካደረገው በኋላ ሮጥ ብሎ ገፋ ካደረገው በኋላ ቆሞ በእግሮቻቸው መካከል ያለውን ቀዳዳ የፈለገበት፣ ቆሞ በእግሮቻቸው መካከል ያለውን ቀዳዳ ያገኘበት መንገድ ይደንቃል። ከዛ በኋላ ጎሉን ለማስቆጠር ዝግጁ ሆኖ ነው እዛ ቦታ ላይ የተገኘው። በቀላሉ በእግሮቻቸው መካከል ያገኘውን ቀዳዳ ተጠቅሞ ነው ወሳኙን ጎል ያስቆጠረው። ስለዚህ ሊንክ እያደረገ እየመጣ እንደገና የመጨረሻውን የሜዳ ክፍል የሚያጠቃበት መንገድ በተለይ አርሰናል ከመጀመሪያው የጨዋታ ስትራክቸር ውስጥ አንዱ ትልቁ ፈተና የነበረው ምንድን ነው? አጥቂዎቻቸው የመጨረሻውን የሜዳ ክፍል ፕሬስ ለማድረግ ያላቸው ፍላጎት ደካማ መሆን ነበር። ለምሳሌ በካርሊን ካፑ ጨዋታ አንዱ ትልቁ ችግር የነበረው ምንድን ነው? አርሰናል በተጋጣሚ ሜዳ ክፍል ላይ የተሻለውን ፕሬሲንግ መጀመር አለመቻሉ። የተጋጣሚ ሜዳ ፕሬሲንግን በተሻለ መንገድ መጀመር ያልቻለበትን ምክንያት ሚኬል አርቴታ ራሱ አብራርቶታል። ዝግጁ ያልነበርንም በአእምሮ ነው ያለው። ስለዚህ በአእምሮ ዝግጁ እንዲሆኑ እንደ ቪክቶር ዮኬሬሽ አይነት ከጀርባው ተጫዋቾች እንዲኖሩ የሚፈቅድና ከጀርባው የሚኖሩት ተጫዋቾች መጥተው ፔኔትሬት አድርገው ገብተው እስከ መጨረሻው የማጥቃት እንቅስቃሴና ሽግግር እንዲሄዱ የሚፈቅድ አጥቂ እዛ ቦታ ላይ ማቆም ያስፈልጋል። ለዛ ነው ቅድም ያልኳችሁ he acts as a power forward የሚለው። ጉልበተኛ አጥቂዎች አብዛኛውን ጊዜ ጫና ይፈልጋሉ። ቪክቶር ዮኬሬሽን ከተመለከታችሁት በአርሰናል ጫና ይጠይቃል። ጫና የሚጠይቀው ምንድነው? ጫናውን አሸንፎ እንደሚሄድ ያውቀዋል። ስለዚህ ያን ጫና የሚጠይቀውን አጥቂ አርሰናል እንዴት ነው ማክሲማይዝ አድርጎ አሳድጎ በየጨዋታዎቹ መጠቀም አለበት ለሚለው ይሄ የትናንትናው የምሽቱ ጨዋታ ከጨዋታ በላይ ነው ያልኩት ለዚህ ነው። በተለይ ለስዊድን ብሔራዊ ቡድን የፕሌኦፍ ጨዋታ ነው። አዎ ጠቃሚ የፕሌኦፍ ጨዋታ ነው። ነገር ግን ምናልባት ለአርሰናል የመጨረሻዎቹ ወሳኝ የሚባሉት የጨዋታ ቀናቶች ላይ ግን
የዚህ ተጫዋች ጎል ማስቆጠር የዚህ ተጫዋች በየእንቅስቃሴዎቹ በተለይም ደግሞ አርሰናል በሚፈልጋቸው አደገኛ የጨዋታ ቀናቶች ላይ የሚኖረውን አስተዋጽኦ ይበልጥ ያሳየበት ምሽት ነበር ብዬ አስባለሁ። ስለዚህ ሚኬል አርቴታ ምናልባት የትናንትናው ጨዋታ ቪክቶር ዮኬሬሽን ኦፍ ዘ ቦል ሙቭመንቱን እንዴት አሳድጎ ለአርሰናል መጠቀም አለበት ለሚለው የሚፈጥረው ነገር ይኖራል ብዬ አስባለሁ። እንደምታውቁት በኦፍ ዘ ቦል ሙቭመንት ውስጥ በጣም መሰረታዊ የሚባለው ነገር ምን እንደሆነ ታውቃላችሁ? የተከበራችሁ አድማጮቼ፣ ታርጌት ጋፕስ ይባላል። በጣም አደገኛ የሚባለው የዛ ወሳኙ እንቅስቃሴ ክፍት ቦታ ማለት ነው። እነዚህ ታርጌት ጋፕስ አብዛኛውን ጊዜ ሞባይል በሆኑ ስትራይከሮች ነው የሚዘጋጁት። እነዚህ ሞባይል የሆኑ ስትራይከሮች እነዚህን ክፍተቶች የሚፈጥሩበት ዋነኛው ምክንያት የማጥቃት እንቅስቃሴው ዋነኛው መሪ ስለሆኑ ነው። ስለዚህ የማጥቃት እንቅስቃሴው ዋነኛው መሪ የሆኑ ተጫዋቾች በዚህ አይነት ሁኔታዎች ውስጥ እንዲገኙ ማድረግና መደጋገም ያስፈልጋል ማለት ነው። በተለይ አብዛኛውን በአርሰናል ትልቁ ክፍተት የሆነው ምንድን ነው? የኳስ መቀበያ አንግሎች ቡድኑ እየጠበቡበት መጥተዋል። እነዚህ የኳስ መቀበያ አንግሎች አብዛኛውን ጊዜ በእነኚህ ኦፍ ዘ ቦል ሙቭመንት ወይም ደግሞ ከኳስ ውጭ እንቅስቃሴ ላይ የተሻለ አክቲቭ የሆኑ አእምሯቸው ዝግጁ የሆነና ኢንቴሊጀንት የሆኑ በጣም የበሰሉ ይሄ እውቀቱ ያላቸው ዊዝደሙ ያላቸው አጥቂዎች በሚሳተፉበት ሰዓት የሚያገኙት ነው። ምክንያቱም ስፒዳቸውን ይጠቀማሉ። ከዛ ውጭ ደግሞ ቻናሎችን ያዘጋጃሉ። በተለይም ደግሞ ራኒንግ ቢሃይንድ እና ራኒንግ ፎርዋርድ ቻናሎች ይኖራሉ። ከጀርባና ከፊት የሚደረጉ ሩጫዎች አሉ። እነዚህ ኤክስፕሎይት የሚደረጉ ወይም ደግሞ ተጋላጭ የሚሆኑ ቦታዎችን በድብቅ ቦታ ባልታየው ቦታ ላይ ሆነው ፖዚሽናሊ ቡድናቸው የተሻለ ውጤታማ እንዲሆን እድል የሚፈጥሩ ይሆናሉ ማለት ነው። ስለዚህ በአጠቃላይ የዚህ ተጫዋች የትናንትናው እንቅስቃሴ ምናልባት በዘንድሮ የውድድር ዓመት ለአርሰናል ወሳኝ የሚባሉ የጨዋታ ቀናቶች ላይ የሚኖረውን አስተዋጽኦ በአንድ ሙሉ ክሊፕ ሚኬል አርቴታ ያገኘበት ነው። በተለይ ቻምፒየንስ ሊግ ጨዋታዎች እንደምታውቁት ስፔስ ለማግኘት በጣም ከባድ ነው። የፕሪሚየር ሊግ ጨዋታዎች የተሻለ ሞባይል የሆኑ ተጫዋቾች የቆሙ ተጫዋቾችን አዘጋጅተህ የምታገኛቸው ሊሆኑ ይችላሉ። ግን የአውሮፓ ቻምፒየንስ ሊግ ቶፕ የሚባሉ ቡድኖች ናቸው። ከዚህ በኋላ የምትገጥማቸው ቡድኖች ቀላል ቡድኖች አይደሉም። ከዚህ በኋላ የምትገጥማቸው ቡድኖች የየሊጎቻቸው ሻምፒዮን የሆኑ ቡድኖችን የምትገጥመው። ለምሳሌ ስፖርቲንግ ሊዝበን ይገጥማል አርሰናል። ስፖርቲንግ ሊዝበን በዘንድሮ የውድድር ዓመት እየተሰራ የመጣ ቡድን ነው። ስለዚህ ይህን በውድድሩ እየተሰራ የመጣ ቡድን ስትገጥም ስፔስ የምታገኝበትን መንገድ መጀመሪያውኑ ፈጥረህ ነው የምትመጣው። ስለዚህ የትናንትናው የቪክቶር ዮኬሬሽ ሽግግር በቡድኑ ውስጥ የፈጠረው ጫና የአርሰናል ተጫዋቾችን በምን መንገድ መጠቀም አለብን ብሎ ለሚያስበው ሚኬል አርቴታና የኮቺንግ ስታፉ የሚሰጠው ብሉ ፕሪንት አለ። ይሄ አርሰናል ዘንድሮ የጎደለው ነገር ነው። ከማጥቃት እንቅስቃሴ ሐሳብ አንጻር የቪክቶር ዮኬሬሽ የትናንትና አፈጻጸም የሚደነቅ ነው። በዚህ ሳምንት መጨረሻ ላይ ስለዚህ ጉዳይ ሰፊ ፕሮግራም በቪዲዮ ይዤላችሁ እመጣለሁ በፖድካስቱ እንዲሁም በቲክቶክ እና በሌሎች የፌስቡክ ፕላትፎርሞችም ይህን ሐሳብ ለመጠቀም ሞክራለሁ። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ግን አትዘንጉ።